በጣም ያሳዝናል። በጣም ተናድጃለሁ። እንደዚህ አልጠበቅኩም። ውድድሩ ከመጀመሩ አስቀድሞ በጣም መነጋገሪያ ነበር። ሰሞኑን ደግሞ ብዙ ሰዎች በጉጉት ሲጠብቁት የነበረው በኢትዮጵያ ትልቁ የተባለው የቦክስ ውድድር ፍጻሜውን አግኝቷል። የተጋጣሚዎቹ የጆኒና የሴዶ መጨረሻም ታውቋል ማለት ነው። በዚህ ሰዓት መጨረሻቸው ምን ሆነ? የውድድሩ ሂደት እንዴት ነው? ከዚያ ባለፈው ውድድሩ ካበቃ በኋላ ደግሞ ሴዶ የነበረበት ሁኔታ አነጋጋሪ የተባለው የሴዶ ምላሽስ እንዴት ነበር የሚለውን ወደ እናንተ እናደርሳለን። በርካቶችን ከሳበው ከዚህ ውድድር ጀርባ ግን ፍጹም ያልተጠበቀ አስተያየት እየተሰጠ ይገኛል። ይሄውም ነገርየው ድራማ ነው የሚል ሐሳባቸውን የሰጡ ሰዎችን እያየን እንገኛለን። በዚህ ሰዓት የጠበቃችሁ ሰዎች እርማችሁን አውጡ። በጆኒና በሴዶ መካከል የሚደረገው ፋይት ድራማ ነው። ለምንድን ነው እንዲህ አይነት አስተያየቶች እየመጡ ያሉት? የእውነት ጉዳዩ ድራማ ነውን? እስኪ ምን ይመስላል ብለን ወደ እናንተ ለማድረስ እንሞክራለን። ይሄንንም ሌላው በጣም የገረመኝ ነገር ከውድድሩ በኋላ ይሄንን ውድድር አንቀበልም፣ በፍጹም ይህ ሊሆን አይገባም ነበር መጨረሻው ብለው የተናገሩ ሰዎችንም አይተናል። በቃ እኔ ለመቀበል ማለት ነው በጣም ይከብደኛል። አታሶች እነዚህ ሰዎች ከምን አንፃር ነው ይሄንን ያሉት? ይህም እንደ ተጨማሪ እናያለን። ሌላው ወደ እናንተ የምናደርሰው ጉዳይ የሞዴል ሩት ይርጋለም ጉዳይ ነው። በዓለም የቁንጅና ውድድር ውስጥ ኢትዮጵያን በመወከል እየተወዳደረች ስለምትገኘው ሩት ይርጋለም ለምንድን ነው ከሌሎቹ ኢትዮጵያን ቆነጃጅቶች ተለይታ እዚህ መድረክ ላይ የቀረበችው? መስፈርቱ ምንድን ነው? እዚህ ያበቃት ነገር ምን ይሆን ብለው ጥያቄ ያነሱ ሰዎችን እያየን ነበርና ከዚህ አንፃር ለዚህ ውድድር ብቁ የተደረገችበት ምክንያት ምንድን ነው? ኋላ ያለው ታሪኳ ፐርፎርማንሷ ምን ይመስላል? በጣም የገረሙኝን ስለ ሩት ስሰማ ያስደነቁኝን ነጥቦችም እነግራችኋለሁ። እነዚህንና ሌሎች ጉዳዮችን ይዘናል። እንደምን አላችሁልን? የምንወዳችሁና የምናከብራችሁ ጎራ ስቱዲዮ ቤተሰቦች እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም አዝናኝና አስተማሪ የሆኑ ጉዳዮች ላይ ያጠነጠነ የተለያዩ ታሪኮችን በእንደዚህ አይነት መንገድ የሚያቀርብላችሁ ቻናላችን ነውና ለዚህ ቻናል ግን አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ጌታቸው በላይ የመሰናዱ አዘጋጅና አቅራቢ ሆኜ አብሬያችሁ ቆያለሁ። ማስታወቂያውን እንሰማና በቀጥታ ዝግጅቶቹን እንሰማለን። ለንግድ ተመራጭ በሆነው መርካቶ ተክለ ሃይማኖት ሜሪት ፕሮፐርቲ ልዩ ሆነ የበዓል ቅናሽ ይዞላችሁ መጥቷል። 11 ካሬ በ2.6 ሚሊዮን ብር ጠቅላላ ዋጋ ወይንም በ990 ሺህ ብር ቅድመ ክፍያ፣ 16 ካሬ በ3.8 ሚሊዮን ብር ጠቅላላ ዋጋ ወይንም በ1.4 ሚሊዮን ብር ቅድመ ክፍያ፣ 22 ካሬ በ4.8 ሚሊዮን ብር ጠቅላላ ዋጋ ወይንም በ907 ሺህ ብር ቅድመ ክፍያ፣ 32 ካሬ በ6.4 ሚሊዮን ብር ጠቅላላ ዋጋ ወይንም በ800 ሺህ ብር ቅድመ ክፍያ በመክፈል ቀሪውን በአንድ ዓመት ጊዜ ከፍለው የሚረከቧቸው ሲሆን በተጨማሪ የንግድ ሱቆቻችን ምንም አይነት ኮመን ኤሪያ ማይነሳላቸውና በፉል ፊኒሽድ የሚረከቧቸው ናቸው። ታዲያ ለተጨማሪ መረጃና ቢሮ ቀጠሮ ለማስያዝ ከስር በምናስቀምጠው ስልክ ፈጠን ብለው ይደውሉልን። ሜሪት ፕሮፐርቲስ። ሰሞኑን የሰማሁት በጣም የገረመኝን ታሪክ ልንገራችሁ እንድንማማርበት። እንደምታውቁት በጣም ብዙ ሰዎች ትዳር ይመሰርታሉ። ትዳር የሚመሰርቱባቸው መንገዶች ደግሞ በዓለማዊ መንገድ ሊሆን ይችላል፣ በመንፈሳዊ መንገድ ሊሆን ይችላል። ሃይማኖታዊ የጋብቻ ስነ ስርዓቶች አሉ። በእስልምና ሃይማኖት እስልምናው የሚፈቅደው፣ ፕሮቴስታንት ከሆኑ ፕሮቴስታንቲዝም ወይም ደግሞ የፕሮቴስታንት እምነት በሚፈቅደው መሰረት፣ ኦርቶዶክስ ከሆኑ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባስቀመጠችው የጋብቻ ስነ ስርዓት ጋብቻቸውን ይፈጽማሉ። ከነዚህ የጋብቻ መንገዶች ሌላ ግን በዓለማዊ የጋብቻ ስነ ስርዓት ይጋባሉ። በዘመናዊ ሊሆን ይችላል፣ በባህላዊ መንገድ ሊሆን ይችላል። አካባቢያቸው ባህላቸው በፈቀደላቸው መንገድ ይህንን ጋብቻ ስነ ስርዓት ያከናውናሉ ማለት ነው። በእነዚህ አይነት መንገድ ከተጣመሩ ከተጋቡ በኋላ አንድ ላይ መኖር ሲጀምሩ በተለይ ደግሞ 1 ዓመት 2 ዓመት ከተቆጠሩ በኋላ አራስ ከዛም ድረስ ላይ ደርስ ይችላል። ብዙ ሰዎች ለምንድነው ልጅ ማትወልዱት የሚሉ በጣም በርካታ ጥያቄዎችን ያቀርቡላቸዋል። ከጓደኞቻቸው ሊሆን ይችላል፣ ከቤተሰቦቻቸው ሊሆን ይችላል፣ ከሚያውቋቸው ሰዎች ሊሆን ይችላል፣ መጋባታቸውን ከሰሙ ሰዎች ሊሆን ይችላል። በተለያየ አቅጣጫ ይህ ጫና እየበረታ ይመጣል ማለት ነው። እንግዲህ ባለትዳሮች ልጆች የማይወልዱባቸው የተለያዩ ምክንያቶች ሊኖሩ ይችላሉ። በተለይ የመጀመሪያዎቹ ዓመታት ላይ ማለት ነው። አንደኛ ፋይናንሻል ምክንያት ነው። እንደምታውቁት ትዳር ከተመሰረተ በኋላ በፋይናንሻሊ ስቴብል እስኪኮን ድረስ ወይም ደግሞ ኑሯቸው እስኪረጋጋና እስኪስተካከል ድረስ ያንን ነገር አድርገን እንወልዳለን፣ ስቴብል እንሁን የሚል ሐሳብ ሊኖራቸው ይችላል በባልና በሚስቱ መካከል። ሌላው ነገር ደግሞ ፍቅራችንን እናጣጥም 1 ዓመት 2 ዓመት ወደ ልጅ ጣጣ ከመግባታችን በፊት እርስ በርሳችን ያለን ተግባቦት፣ እርስ በርስ ያለን ፍቅር መወጣት አለብን ብለው በእንደዚህ አይነት መንገድ ለመቆየት የሚፈልጉ ሰዎች አሉ። ከስራቸው አንፃር ሊሆን ይችላል፣ በተለያየ ምክንያቶች። ሌላውና ዋነኛው ጉዳይ ደግሞ የፈጣሪ ፈቃድ እስኪደርስ ድረስ የሚጠባበቁ ብዙ ባለትዳሮች ስላሉ የመውለድ
ሁኔታቸው ሊዘገይ ይችላል ማለት ነው። ይህንን ያልተረዱ ሰዎች ናቸው እንግዲህ ጫናቸውን የሚያደርሱባቸውና እነዚህ ሰዎች እስካሁን ያልወለዱት በራሳቸው ምክንያት ይሆናልና እኔ ዝም ልበል ብለው ሰዎች ጣልቃ ባለመግባት አይተባበሩ። እናላችሁ ልክ እንደዚህ አይነት ታሪክ የገጠማቸውን ባለትዳሮች በተመለከተ ሰይፉ ፋንታሁን ሰሞኑን በታዲያስ አዲስ ፕሮግራም ላይ ሲናገር ሰማሁትና ሰይፉ በቅርበት የሚያውቃቸው ሰዎች ናቸው እነዚህ ባለትዳሮች። ከዛ ትዳሩ ተመስርቶ አንድ ላይ የኖሩ አመታት ከተቆጠሩ በኋላ ልጅ ግን አልመጣም ነበር አሁን በነገርኳችሁ ምክንያትና እነሱ መውለድ እየፈለጉ ግን መውለድ ስላልቻሉ ነው ያ ነገር ያልተፈጠረው። ከዛ እነዚህ ሰዎች ወደ ውጭ ሀገር ሄዱና ምርመራ አድርገው ያልወለዱበትን ምክንያት ያውቃሉ። ይሄው ምንድነው ሚስት መውለድ እንደማትችል ባል ግን ያንተ ጥሩ ነው እንግዲህ ፈጣሪ በፈቀደ ጊዜ ልጆች ኖሯቸዋል አሁን ለጊዜው ግን እንዲህ ነው ብለው ምላሻቸውን ይሰጣሉና ይሄንን ቀድሞ ባልየው ያውቃል። ከዛ ለሐኪሞቹ አንድ ነገር ይነግራቸዋል፣ ቃል እንዲገቡለት ያደርጋቸዋል። ምናልባት የሕክምና ኤቲክሱ ባይፈቅድም እሱ በምን አይነት መንገድ እንዳሳመናቸው አላውቅም። ባለቤቴን ስትነግሯት አንቺ መውለድ ትችያለሽ፣ ባለቤትሽ ግን መውለድ አይችልም ብላችሁ ንገሯት የሚል ሐሳቡን ያስቀምጥላቸዋል። እሷ አእምሮዋ እንዳይጎዳ መውለድ አልችልም ብላ ተስፋ እንዳትቆርጥ በማሰብ ለባለቤቱ በመጨነቅ ነው እንግዲህ ይሄንን ሐሳብ ያቀረበው ማለት ነው። ከዛ ሐኪሞቹም የተባሉትን ያደርጋሉ። ሚስት ወደ ቤቷ ትመለሳለች። ባልና ሚስት ህይወታቸው ይቀጥላል ማለት ነው። ከረጅም ጊዜ በኋላ የሚስት ቤተሰቦች ለምንድን ነው ማትወልዱት ግን የሚል በጣም ጫና የበዛበት ጥያቄ ሲያቀርቡላት አይ ባለቤቴ እኮ መውለድ ስለማይችል ነው ለዛ ነው ያልወለድ ነውና ፈጣሪ በፈቀደ ጊዜ ይሆናል ብላ ትመልሳለች። ይሄን ጊዜ ነበር በጣም አስገራሚ ነገር የተነሳው። የሚስት ቤተሰብ ምን ይላሉ? ለምን አትፈቹም ታዲያ? ለምንድን ነው እንለያይ ማትዩ? አንቺ መውለድ የሚችል ሰው አግብተሽ ዘርሽን መተካት እኮ ትችያለሽና ለምን አትለያዩም የሚል በጣም ከፍተኛ ጫና ያቀርቡባታል። ሚስት ደግሞ እኔ ባለቤቴን ሳገባው የገባሁለት ቃል አለ በፈጣሪ ፊት እስከ ዘላለም ድረስ ላለለይ ብዬ የገባሁለት መንገድ አለና አልችልም ይሄንን ማድረግ የሚል ምላሿን ትሰጣለች ማለት ነው። ቃሏን መጠበቅ እንዳለባት ስለምታቅ ደግነቱ ሚስት ይሄንን ማድረጓ በጣም ትልቅ ነገር ነውና ብቻ ያ ጫና እያለ በኋላ ግን ፈጣሪ ፈቀደና እዚህ ሀገር ውስጥ ባደረጉት ምርመራ የሕክምና መንገድ አግኝተው የእንቁላል ችግር ነበረ። እሱ ነገር ተስተካክሎ 2 ልጆች ወልዳሉ። ከዛ ልጅ ከወለዱ በኋላ የነበረውን ታሪክ ባለቤቷ ይነግራታል። ያኔ እኮ አንቺ ነበርሽ አትወልጂም የተባልሽው ግን መንፈስሽ እንዳይጎዳ ብዬ እኔ ነኝ መውለድ አልችልም ብዬ ነገርኩሽ ይላታል። ይሄንን ታሪክ ትሄድና ለቤተሰቦቿ ትነግራለች። ያኔ ነበር ሀፍረት የተሰማቸው። ለካ የራሳችንን ልጅ ነው ፍታት እያልን በተቃራኒ ስንናገር የነበረው ፍቺው ብለን ብንነግራትም ግን የኛን ልጅ ነበር ፍታት የሚል መልእክት ያስተላለፍ ነውና እንዲህ ማድረጋችን ልክ አይደለም ብለው በጣም ከፍተኛ ጸጸት ውስጥ ገቡ እና እዚህ ታሪክ ላይ በጣም ብዙ ቁም ነገሮችን እንወስዳለን፣ እንማራለን። እናንተ የተማራችሁትን ነገር ኮሜንት ላይ አስቀምጡልን። አስከትለን ሌሎቹ መረጃዎችን እንቀጥል። ሴዶና ጆኒ በሚል መጠሪያ በዚህ በማህበራዊ ሚዲያ ላይ በተለይ በስፋት የምናውቃቸው ቦክሰኞች ወጣቶች በትናንትናው ዕለት በኢትዮጵያ ትልቁ የተባለውን የቦክስ ውድድር አከናውነዋል። ይህ ውድድር ደግሞ ገና ከመጀመሩ በፊት አስቀድሞ ማስታወቂያው በሚሰራበት ጊዜ ጀምሮ በጣም አነጋጋሪ ነበር። የተለያዩ ሀሳቦች ሲሰጡ ነበር። የጆኒ ደጋፊዎች የተለየ ሀሳብ ይሰጣሉ፣ የሴዶ ደጋፊዎች ደግሞ የተለየ ሀሳብ ይሰጣሉና አከራካሪም ነበረ። ሌላው ነገር ደግሞ በሁለቱ ተወዳዳሪዎች መካከል ይሰጥ የነበረው አስተያየት በጣም የሚገርም ነበረ። በተለይ ሴዶ ጨዋታውን አልወዳደርም ሲል፣ በዚህ ምክንያት አቋርጫለሁ ሲል የተለያዩ ነገሮች ሲከሰቱ በጣም ባወዛጋቢ ሁኔታ ነበር የቀጠለው ማለት ነው። ከሰሞኑን እንኳን እንደምታስታውሱት በእንቁላል መተት ተሰርቶብኛልና ውድድሩን መወዳደር አልችልም፣ ስለዚህ የምትጠብቁ ሰዎች ቲኬት የቆረጣችሁ ሰዎች እንዳትመጡ እኔ አላውቅላችሁም ብሎ ሐሳብ በማቅረቡ ምክንያት አነጋጋሪ ነበር። ከዛ በኋላ ደግሞ ተመልሶ ወዳደራለሁ ግድ የለም ብሎ ሐሳቡን አስቀመጠ ማለት ነው። ታዲያ እነዚህ ነገሮች የማስታወቂያ መንገዶች ናቸው እንጂ የእውነት ሴዶ ስላለመወዳደር እያወራ አይደለም። የሚናገራቸው ነገሮች በሙሉ እያንዳንዳቸው አከራካሪ እንዲሆኑ ሆን ተብሎ ስለዛ ጉዳይ እንዲወራ ለማድረግ እንጂ የእውነት ስላለመወዳደር ስላሰበ አይደለም የሚል ሐሳባቸውን የሰጡ ሰዎችን እያየን ነበር። እውነትም ግን በማርኬቲንግ መንገድ ተጠቅሞበት በጣም ብዙ ነገሮችን ወደ ህይወቱ እንዳመጣ ነው የሚገለጸው። ብዙ ማስታወቂያዎችን አግኝቷል። በጣም ብዙ ገንዘቦችንም ወደ ኪሱ ማስገባት እንደቻለ ነው መረጃዎች የሚጠቁሙትና ጎበዝ የማርኬቲንግ ሰው ነው ብለው አቴንሽን እንዴት መሳብ እንዳለበት፣ የሰዎችን ትኩረት እንዴት መውሰድ እንዳለበት በሚገባ የሚያውቅ ሰው ነው ያሉ አስተያየት ሰጪዎችን እየነገርናችሁ ነበር ማለት ነው ሰሞኑን። ታዲያ ያላችሁ እነዛ አከራካሪ ሁኔታዎች በሙሉ አብቅተው ብዙ ሰዎች እስከ 100,000 ብር የቆረጡበትን የመግቢያ ቲኬት ይዘው ፒያሳ በሚገኘው የአድዋ 00 ሙዚየም አዳራሽ ውስጥ
ተገኙ ማለት ነው። በትናንትናው ምሽት ከሚጠበቀው ከዋናው የሁለት ወጣቶች ውድድር በፊት የተለያዩ ተወዳዳሪዎች ውድድራቸውን አከናወኑ። አንደኛውን እየጣለ ወደ ማብቂያው ሲደርስ በጉጉት የተጠበቀው የሴዶና የጆኒ ግጥሚያ ተከናወነ ማለት ነው። ምሽቱ ላይ በሚገርም ሁኔታ በጣም ባልተጠበቀ ባልተገመተ መንገድ ገና ሰከንዶች እንደተቆጠሩ ጆኒ ሴዶን ጣለው ማለት ነው። ላይ ሆኖ መቀጥቀጥ ጀመረ። 2 ደቂቃ ባልሞላ ጊዜ ውስጥ ጆኒ ሴዶን አሸነፈ ማለት ነው። ውድድሩ ከተከናወነ በኋላ ታዲያ የተለያዩ አስተያየቶች ናቸው የተሰጡት። አንዳንዶቹ ምን ሆነ መሰላችሁ? ይህንን ውድድር በፍጹም አንቀበለውም፣ ልክ አይደለም ብለው ሐሳባቸውን የሰጡ ሰዎች አሉ። ይቅርታ አድርጉልኝ፣ ወላሂ ነው የምላችሁ፣ አላህ ምስክሬ ነው። ወላሂ ለአዚም ይሄን ጌም አልቀበልም። በቃ እኔ ይሄን ጌም ለመቀበል ማለት ነው በጣም ይከብደኛል። አታሶሽ እጅግ በጣም ይከብደኛል። ይህንን ያሉበት ምክንያት ደግሞ ሴዶ በጣም ብዙ አቅም ያለው ወጣት ነው። ነገር ግን ውድድሩ ላይ የሚጠበቀውን ፐርፎርማንስ ማሳየት አልቻለምና እንደ አዲስ ወይ ውድድሩ ተከናውኖ እንደገና ብቃቱን እንመልከተው ወይ የሆነ ነገር መፈጠር አለበት እንጂ እንዲህ ብቻማ ሊያበቃ አይችልም። በእንደዚህ አይነት መንገድማ ማብቃት አልነበረበትም። የምንጠብቀው ማየት የምንፈልገው ነገር ነበረ። መሸነፉን ሊሸነፍ ይችላል፣ ግን ቢያንስ ሰው ላይ ሲሰነዝር ቢያንስ ራሱን መከላከል የሚችልበትን ሁኔታ ሲያሳየን ማየት እንፈልግ ነበርና ለምንድነው ይህ የሆነውና እንደ አዲስ መካሄድ አለበት? ይህንን ውድድር በፍጹም አንቀበለውም ብለው ሐሳባቸውን የሰጡ ሰዎችን እያየን ነበር በማህበራዊ ሚዲያ ላይ። ሌላው እንግዲህ ሴዶ ከተሸነፈ በኋላ ይህንን መልእክት አስተላልፏል። ቀጣይ ብዙዎቹን የምታጎራበት ትልቅ መድረክ ደግሞ ይኖራል። እሱን እናሳያለን። እስቲ ምትለምናለን። አልሐምዱሊላህ ረብል ዓለሚን ድል የሚሰጠው የሚነሳው ማላ ነው። አልሐምዱሊላህ ረብል ዓለሚን ተሽዬ እገኛለሁ። በጣም ነው እንደሚሰጠው እዚህ ጋር በእኔ ምክንያት ሁሉም መጥቷል። እሱ መጀመሪያ ተናግሬያለሁ። ጁጁትሱ ላይ ያለው ስኪል አደርጋለሁ። አሁንም በጁጁትሱ ስኪል ነው ያሸነፈው እንጂ በስትራይክ በምናምን አይደለም። ራሴን በግራፕሊንግ አፕዴት አደርጋለሁ። ኔክስት ማች በቃ እዚህ ኢትዮጵያ ውስጥ ሳይሆን ሌላ ሀገር ዱባይ እጠብቃለሁ ማለት ነው። መሸነፍ ሊያጋጥም እንደሚችል በእንደዚህ አይነት መንገድ ውድድር ማብቃቱ ሊያጋጥም እንደሚችል ደግሞ ሁሉም ነገር የፈጣሪ ፈቃድ እንደሆነ በሌላ ውድድሮች ግን የተሻለ ፐርፎርማንስ የተሻለ ነገር ማሳየት እንደሚችል ነው ሴዶ ሐሳቡን ያስቀመጠውና ከዚህ አንፃር በጣም ብዙ ሰዎች ያስቀመጡት መልእክት ምንድነው? ሴዶ እንደተናገረው በርትቶ ሊያሳየን ይገባል። ከዚህ በላይ በጣም ትልልቅ የሚባሉ ውድድሮች ላይ የተሻለ ነገር ሊያሳየን ይገባል የሚል ሐሳባቸውን ያስቀምጣሉና ምክንያቱም በእንደዚህ አይነት የቦክስ ውድድር ላይ በእንደዚህ አይነት የሰዎችን ትኩረት በሳቡ ውድድሮች ላይ የሞራል መጎዳትም ሊያጋጥም ይችላል። ምክንያቱም በዛኛው በተቃራኒው በኩል ያሉ ደጋፊዎች የተለያዩ ሐሳቦችን ሊያስተላልፉ ይችላሉና ሴዶ በእንደዚህ አይነት መንገድ ስለተሸነፈ ሞራሉ ተጎድቶ ወድቆ እንዳይቀር መሆን አለበት የሚል ሐሳባቸውን የሰጡት። እሱም በፍጹም አልወድቅም፣ በሚቀጥለው የተሻለ ነገር አሳያችኋለሁ የሚል ሐሳቡን ያስቀመጠውና መሸነፍ ደግሞ እንደሚያጋጥም እንደዚህ አይነት ነገር ሊከሰት እንደሚችል ጭምር ነው የገለጸው ማለት ነው። ይህ ደግሞ በጣም ጥሩ አቋም ነው፣ በዚህ መቀጠል አለበት ብለን እናስባለን። ሌላው በጣም ብዙ ሰዎችን ያስደሰተውና ያስገረመው ነገር የጆኒ ጨዋነት ነው ብለውታል። ምክንያቱም ውድድሩ እንደተጀመረ ሴዶን ወዲያውኑ ከጣለ በኋላ ብዙ ነገር ማድረግ የሚችልበት እድል ነበር። ደግሞ ከዚህ በፊትም እንደሰማችሁት በውድድሩ ጊዜ ዳኞች እስካላስቆሙን ድረስ ሰባብሬ ነው መጥለው የሚል በጣም አስደንጋጭ ነገር ሲናገር ነበር ጆኒ። እኛ ካላተረፈው ሰብሯል። ስለዚህ ጆኒ እንደተናገረው ሴዶ አቅም ባጣበት በወደቀበት ጊዜ ይህንን እድል ባገኘ ጊዜ እጁን ሊሰብር ይችል ነበር። ነገር ግን እሱ ስፖርታዊ ጨዋነት ስላለው ጎበዝ ወጣት ስለሆነ ይህንን ማድረግ አልፈለገም። ሴዶን በሰላም እንዲሄድ አድርጎታል የሚል አስተያየታቸውን የሰጡ ሰዎች አሉ። በጉርሻ ገጽ በኩልም ይህንን ሐሳብ እየተመለከትነው ነበረ እና ጆኒን በዚህ መንገድ ብዙ ሰዎች እያደነቁት ነው። የጨዋነቱ መገለጫ ነው ብለው ማለት ነው። ውድድሩ ተከናውኖ ሴዶ ከተሸነፈ በኋላ ያለውን ትዝብት በእርሱ ፈቃድ አማረ በሚል መጠሪያ የሚታወቁት ወጣቱ በቲክቶክ በኩል መረጃዎችን የሚያቀርበው ወጣቱ ይህንን ሐሳብ አስቀምጧል። ሴዶ በመጀመሪያው ዙር እንደተለመደው እጁ እንደውም ከመሰበር ተርፎ ብዙ ጠብቄ ነበር ከሴዶ አንድ ፓንች እንኳን ጠብቄ ነበር። በጣም ያሳዝናል። በጣም ተናልጃለሁ። እንደዚህ አልጠበቅኩም። ቢያንስ አንድ ዙር ይቆያል ብዬ ጠብቄ ነበር። ወይ ሴዶ። ይህ ውድድር ከመከናወኑ በፊት አንድ በጣም አስገራሚ የሆነ ቪዲዮ ተለቆ ነበር በቲክቶክ በኩል። ይሄው ምንድነው? ውድድሩ ፍጹም ድራማ ነው የሚል ሐሳባቸውን የሰጡ ሰዎች አሉ። እየነገርኳችሁ ያሉት
ሰዎች የሰጡትን ሐሳብ ነው ሊሆን ይችላል ላይሆን ይችላልና እስኪ ቪዲዮን እንመልከተው። መጀመሪያ ዛሬ ሪል ፋይት እናያለን ብላችሁ የጠበቃችሁ ሰዎች እርማችሁን አውጡ። በጆኒና በሴዶ መካከል የሚደረገው ፋይት ድራማ ነው። ሁላችሁም እርማችሁን አውጡ። ሁላችሁም እንግዲህ የሴዶ ደጋፊ የሆናችሁ ይሄንን እውነት እንግዲህ መራራ እውነት መዋጥ አለባችሁ ማለት ነው። ፋይቱን ግዴታ በታዩትም ባታዩትም ጆኒ ነው የሚያሸንፈው። ጆኒ የሚያሸንፍበትን ምክንያትና የተደበቀው ሚስጥር ነው ልንገራችሁ። ጆኒ ከኢትዮጵያ ውጭ ሁላ ሻምፒዮን የሆነ ልጅ ነው። እስከ ብራዚል ሄዶ ሻምፒዮንነቱን ያረጋገጠ ልጅ ነው። ታይላንድም ላይ በቀጣይ ዓመታት የሚደረጉ ትልልቅ የሻምፒዮን ውድድሮች አሉ። ጆኒ እንግዲህ እዛ ፋይት ላይ ቀርቦ በጁጅትሱ ዘርፍ ማለት ነው ታለንቱን አሳይቶ ለሀገራችን ኢትዮጵያ ክብርና ዝናን ያመጣል ተብሎ የሚጠበቅ ልጅ ነው። ይሄ የሚጠበቅ ልጅ ደግሞ በማሰር ነው ያለው፣ በጌች ስር ነው ያለው ማለት ነው። ጌች የዚህ ልጅ ስፖንሰር ነው። ልብ ብላችሁ አድምጡ። ጌች የጆኒ ስፖንሰርም ነው። ጆኒ የሚሰራውም እንግዲህ ጌች ስዊት ቦክስ ውስጥ ነው ማለት ነው። ሶ እዛ ሻምፒዮን የሆነ ሰው ብቻ ነው እንግዲህ ውጭ ሀገር ሄዶ መወዳደር የሚችለው። ሴዶ ይሄንን ማድረግ አይችልም። ምክንያቱም ባክግራውንዱ ላይ ምንም አይነት የፋይት ልምድም ሆነ ሻምፒዮን ሆነ ያለፈባቸው ጌሞች ስለሌሉ ጆኒ ነው እንግዲህ ሻምፒዮንም ተሞክሮ ልምድም ያለው ማለት ነው። ሀገር ውጪ ለሚደረጉ ፋይቶች መቅረብ የሚችለው ጆኒ ነው። ጆኒን ይዞት ሲሄድ እንግዲህ ጌች ውጭ ሀገር ላይ ብዙ ሚሊዮን ዶላር ወደ ካዝናው ይገባል ማለት ነው። ሶ ዛሬ ጆኒ ተሸነፈ ማለት ሴዶ አሸነፈው ማለት ወደ ውጭ ሀገር ሄዶ ጌች የሚያገኘው ብዙ ሚሊዮን ዶላሮች ብሮች ከሰሩ ማለት ነው። ለዛስ ሴዶ የ1 ሚሊዮን ብር ጊፍት በመቀበል ከጌች ማለት ነው ለመሸነፍ ተስማምቶ ነው የሚገባው። ፋይት እንዲመስላችሁ ጌሞቹ ይደረጋል። እኔ በጣም ስለገረመኝ ነው። እዚህ ቲክቶክ ላይ ትዝብት ሚዲያ በሚል የሚገኝ አካውንት ላይ ነው ሐሳቡ የተገለጸው። ሴዶ ለመሸነፍ ነው የገባው። 1 ሚሊዮን ጊፍት ተሰጥቶት በጌች በኩል በጆኒ ይሸነፍና ጆኒ ደግሞ በዓለም አቀፍ ውድድሮች ላይ ልምድም ስላለው ያንን ውድድር እንዲያደርግ ስለታሰበ ነው። ስለዚህ ሆን ብሎ መሸነፉ አይቀርም የሚል እና ደግሞ በመሃል ያለው የውድድሩ ሂደት ድራማ ነው የሚል ነው የዚህ ልጅ ሐሳብና እኔ ደግሞ ጥያቄ እንዲነሳብኝ ያደረገው ነገር ምንድነው ጆኒ ዓለም አቀፍ ተወዳዳሪ ኢንተርናሽናል ተወዳዳሪ ከሆነና ሴዶ ደግሞ እንደዚህ አይነት ልምድ ከሌለው እንደዚህ አይነቱን ድራማ መስራት ምን አስፈለገ? በቀጥታ አሸንፎ ቀጣዩ ዙር ላይ ወይም ደግሞ ዓለም አቀፍ ውድድሮች ላይ መሳተፍ አይችልም ወይ? በቀጥታ ወደዛ መግባት አይችልም ወይ የሚል ጥያቄ አለኝ እና ከዚህ አንፃር የተረዱት ሰዎች አሉ ማለት ነው። በሌላ በኩል ግን አሁን ባልኳችሁ መንገድ ደግሞ ጥያቄውን የሚያነሱ ሰዎችም አሉ። ለማንኛውም ግን የዚህ ልጅ ሐሳብ እውነት ሆኖ ይሁን ምን ይሁን አይታወቅም። ሴዶ ተሸነፈ ማለት ነው በትናንትና ውድድር። ጆኒ ደግሞ እንደነገርኳችሁ ጨዋታውን አሸንፎ በሚቀጥሉት ጊዜያት እንግዲህ በዓለም አቀፍ ውድድሮች ላይ ተሳታፊ ይሆናል ተብሎ ይጠበቃል። እዚህ ሀገር ውስጥ ደግሞ 3ኛ ዙር የቦክስ ውድድር ላይም ከሌላ ሰው ጋር ፋይት እንደሚያደርግ ነው የሚጠበቀው ማለት ነው። አነጋጋሪ የሆነው የቦክስ ውድድር ማብቂያው ይሄንን ይመስላል። እናንተ እንዴት ተመለከታችሁት? ምን ይመስላል? ሐሳባችሁ መስጠት ትችላላችሁ። አስከትለን የሩት ይርጋለምን ጉዳይ እንመልከት። ለንግድ ተመራጭ በሆነው መርካቶ ተክለ ሃይማኖት ሜሪት ፕሮፐርቲ ልዩ የሆነ የበዓል ቅናሽ ይዞላችሁ መጥቷል። 11 ካሬ በ2.6 ሚሊዮን ብር ጠቅላላ ዋጋ ወይንም በ990 ሺህ ብር ቅድመ ክፍያ፣ 16 ካሬ በ3.8 ሚሊዮን ብር ጠቅላላ ዋጋ ወይንም በ1.4 ሚሊዮን ብር ቅድመ ክፍያ፣ 22 ካሬ በ4.8 ሚሊዮን ብር ጠቅላላ ዋጋ ወይንም በ907 ሺህ ብር ቅድመ ክፍያ፣ 32 ካሬ በ6.4 ሚሊዮን ብር ጠቅላላ ዋጋ ወይንም በ800 ሺህ ብር ቅድመ ክፍያ በመክፈል ቀሪውን በአንድ ዓመት ጊዜ ከፍለው የሚረከቧቸው ሲሆን በተጨማሪ የንግድ ሱቆቻችን ምንም አይነት ኮመን ኤሪያ ማይነሳላቸውና በፉል ፊኒሽድ የሚረከቧቸው ናቸው። ታዲያ ለተጨማሪ መረጃና ቢሮ ቀጠሮ ለማስያዝ ከስር በምናስቀምጠው ስልክ ፈጠን ብለው ይደውሉልን። ሜሪት ፕሮፐርቲስ። በመግቢያችን ላይ ካነሳውላችሁ ነጥቦች መካከል የሞዴል ሩት ይርጋለም ጉዳይ አንደኛው ነው። ሞዴል ሩት ይርጋለም እንደምታውቁት ሰሞኑን በጣም አነጋጋሪ በሆነ መንገድ በዓለም አቀፍ የቁንጅና ውድድር ላይ ኢትዮጵያን በመወከል እየተሳተፈች ነው የምትገኘውና ከዚህ ነገር ጋር ተገናኝቶ እንግዲህ በጣም ብዙ ሰዎች የጠየቁት ጥያቄ አለ። ሞዴል ሩት ይርጋለም በምን አይነት መስፈርት ነው በዓለም አቀፍ የቁንጅና ውድድር ላይ እየተሳተፈች የምትገኘው? ከሌሎቹ ኢትዮጵያን ቆነጃጅትስ ተለይታ እሷ ተመርጣ ሄደችበት ምክንያት ምንድነው የሚል ሀሳባቸውን ይሰጣሉ። ከዚህ ውድድር በፊት ደግሞ የነበራት ልምድ ኤክስፔሪየንስስ ምን ይመስላል? በሞዴሊንግ ዓለምስ ያላት ልምድ እንዴት ያለ ነው የሚል ሀሳባቸውን ሰጥተዋልና ከዚህ ጋር ተገናኝቶ ሩት ምላሿን ሰጥታለች። ከዚያም በፊት ደግሞ ያገኘኋቸው ልዩ መረጃዎችም እንደሚያመላክቱት ከሆነ ሞዴል ሩት ይርጋለም በሚስ አዲስ አበባ ከዚህ በፊት ተወዳዳሪ የነበረች በጣም ጥሩ ውጤት የነበራት፣ ከዚህ በተጨማሪ ደግሞ በአፍሪካ ደረጃም የተከናወኑ በጣም ብዙ የቁንጅና ውድድሮች ላይ ተወዳዳሪ እንደነበረችም ስትገልጽ ነበር። በጣም ጥሩ ውጤትም
ማምጣት የቻለች ኢትዮጵያን ማስጠራት የቻለች ወጣትም እንደሆነች ነው መረጃዎች የሚጠቁሙት። በዓለም አቀፍ የቁንጅና ውድድሮችም ላይ እንዲሁ አሪፍ ደረጃዎችን አሪፍ ውጤቶችን ይዛ መምጣት እንደቻለች ነው የሚጠቆመውና ሌላው ነገር ደግሞ በሞዴሊንግ ሙያ ትምህርት ወስዳ ሰርቲፋይድ የሆነች የተመረቀች ወጣት ናት ማለት ነው። የዓለም አቀፍ የሞዴሊንግ ሰርቲፊኬት ባለቤት ናት ማለት ነው። ሌላው ነገር ደግሞ የማርኬቲንግ ባለሙያ መሆኗንና በማርኬቲንግ ማኔጅመንት እንደተመረቀች ዲግሪ እንዳላት ገልጻለች። ሌላው ነገር ደግሞ በቡና ቅምሻ ውስጥ በጣም ጥሩ ሙያ ያላት ቡና ቀማሽ ሆና ሰርቲፋይድ የሆነች ከዚህ አንጻርም ጥሩ አበርክቶ ያላት ወጣት መሆኗ ነው የተገለጸው ማለት ነው የሩት ጉዳይ። ሌላው ግን ወደዚህ ወደ ሚስ ወርልድ ለመሄድ በሚስ ኢትዮጵያ ውድድር ላይ አሸናፊ መሆን ነበረባትና አንደኛ በመውጣት የ2026 ወይም ደግሞ የ2018 ሚስ ኢትዮጵያ ተብላ አሸንፋ ካባውን ጭና ነው እንግዲህ ወደዚህ ውድድር የተሸኘችውና እነዚህ መስፈርቶች በማሟላቷ እንደዚህ አይነት ታለንቶች ስላሏት ነው ኢትዮጵያን በመወከል በቁንጅና ውድድር እንድትወዳደር የሆነችው። ይህንንም ሀሳብ ደግሞ ሩት አስቀምጣለች። ሩትም ስትናገር እንደነበረችው ስለኔ ሲወሩ የነበሩት ከእህቴ ጋር በተገናኘ በቅርቡ ታላቅ እህቷ በሰው እጅ በመገደሏ ከሱ ጋር በተገናኘ ሌሎች አይነት ጉዳዮች ስለኔ ተወሩ እንጂ በምን አይነት መንገድ እዚህ ደረጃ ደረሰች እንዴት መጣች የሚለው ነገር ስላልተወራ ለዛ ነው ሰዎች አንደርስታንድ ያላረጉት የሚል ሀሳቧን አስቀምጣለች ማለት ነው። ለማንኛውም ውድድሩ በተጧጧፈ ሁኔታ ቀጥሏል። ወደ ቀጣይ ዙር እንድታልፍ አሁንም ድምጻችን እንደሚያስፈልጋት ነው የተገለጸው። ሁላችሁም ድምጻችሁን መስጠት መምረጥ ትችላላችሁ። ከሚሰጠው ድምጽ በተጨማሪ ደግሞ የራሷን ብቃት የምታሳይበት ሌሎች የዳኞች የሚያዩበት መስፈርቶች ይኖራሉና እነሱን መስፈርቶች በሚገባ አሟልታ ወደ ቀጣዩ ዙር እንደምታልፍ ሁላችንም ተስፋ እናደርጋለን ማለት ነው። አሁንም ለሩት ይርጋለም ለሀገራችን ለኢትዮጵያ መልካም እድል ለማለት እንፈልጋለን። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም ደግሞ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን በእንደዚህ አይነት መንገድ እየዳሰሰ ያቀርብላችኋል። ዛሬም ሰሞንኛ የተባሉትን መነጋገሪያ ርዕሰ ጉዳዮችን መረጥ አድርገን አቅርበንላችኋል ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም በኮሜንት ላይ አስቀምጡልን። ጌታቸው በላይ የዚህ መሰናዶ አዘጋጅና አቅራቢ ነበርኩ ማለት ነው። በሚቀጥለው እንገናኛለን። እስከዚያ ግን ሰላም ሆኑልን።